እና አቡ ጀህል በዚህ አይነት ሁኔታ ነብዩን አለይሂ ሰላቱ ወሰላም ለመግደል ዛተ። ስጁድ ባደረጉበት ጨፈልቀዋለሁ ጭንቅላቱን ብሎ ማስፈራሪያ ለቀቀ። من الرعونة وقصد الفتك بتنتل ሊያደርጋቸው ጭንቅላታቸውን ሊበታትናቸው ቆርጦ ነበር አቡ ጀህል ከቤቱ የመጣው። ላኪን አላህ ሱብሓነሁ ወተዓላ ያ ነገር እንዳይሳካለት አደረገ። በዚህ ሰዓት አሁን ቁረይሾች ሌላ ነገር አሰቡ ይላል። ተየቀضت فيهم رغبة الوصول إلى حل حصيف ينقذهم أما هم فيه ሚዛናዊ የሆነ ማዕከላዊ የሆነ ሐሳብ ወይም መፍትሄ ፈለጉ። ያሉበት ነገር ያስጨንቃቸዋል። ሰውን እያጡ ነው ያሉት። ሰው ወደ እስልምና እየገባ ነው ቀን ተቀን። ነብዩን አለይሂ ሰላቱ ወሰላም ለማሸማቀቅ፣ ለማስፈራራት፣ ለመግደል፣ ሰሃቦችን ማሰቃየት ምናምን ያ ሁሉ ነገር አልተሳካላቸውም። ያ ሁላ ሳይሳካላቸው ሲቀር አሁን እስቲ ሰጥቶ መቀበል መርህ የሚባል ነገርን አማራጭ አደረጉ። እኛም የሆነ ነገር ተናሱል እናደርግ፣ የሆነ ነገር እንተው እስካሁን ስናቀርብ ከነበረው፣ እንዲሁም ደግሞ እሱም የሆነ ነገር እንድተው ሐሳብ እናቀርብለታሉና ተማከሩ። ولم يكونوا يجزمون أن النبي صلى الله عليه وسلم على باطل በአንድ በኩል ሙሐመድ በባጥል ላይ ነው ያለው በውሸት ላይ ነው ያለው ብሎ እርግጠኞች አይደሉም፣ አልቆረጡም በዚህ ጉዳይ ላይ። በዚህ መሃልም ሸክ ውስጥ ነው ያሉት። አላህ በቁርአን እንዳለው ለፊ ሸክ ሚንሁ ሙሪብ፣ ሙሐመድና ሙሐመድ ከሚያስተምረው ነገር ያላቸው አቋም ምንድነው? በሸክ መውቂፍ ነው ያሉት፣ ጥርጣሬ ውስጥ ነው ያሉት። ስህተት ነው 100% የሚያወራው ነገር ውሸት ነው ባጥል ነው ብሎ ድምዳሜ ላይ አልደረሱም፣ ሸክ ውስጥ ነው ያሉት። ስለዚህ ፈርዐው አን ዩሳዊሙሁ ፊ እሙር ዲን በዲን አሁን እስካሁን ድረስ እንድተው ነው ድርድሩ። ምን በማቅረብ ስልጣን ከፈለክ እናነግስሃለን፣ ሀብት ከፈለክ ከኛ በላይ ሀብታም እናደርግሃለን፣ ህመምም ካለብህ ደግሞ ገንዘብ ሰብስበን እናሳክምሃለን። ዱንያዊ ድርድር ነው። አሁን የዛሬኛው የምናየው ድርድር ምንድነው? በሃይማኖት ጉዳይ ለራሱ እንደራደሩ አሉ። እኛም እስቲ እሱን ሃይማኖት የሆነ ያክሉን እንቀበል፣ እሱም የኛን የሆነ ያክሉን እንዲቀበል እንደራደሩ አሉ። ويلتقوا به في منتصف الطريق መሃል መንገድ ላይ ነብዩ ሰለላሁ ዐለይሂ ወሰለም ጋር መሃል መንገድ ላይ ለመገናኘት አሰቡ። እነሱም ከዛ ወደዚህ ሊመጡ ወደ መሃል ጫፍ ረግጠን ነበር ብሎ ስለሚያስቡ ከነብዩ ሰለላሁ ዐለይሂ ወሰለም አንፃር ማለት ነው። ሙሐመድም ከኛ አንፃር ጫፍ ረግጠዋል። ትንሽ እሱም እስቲ ወደ መሃል እንዲመጣ የሆነ ሐሳብ ጨንቋቸዋል። የሚይዙት የሚጨብጡት ነገር አጥተዋል። ሰው ያጡ ነው ያሉት። ሃይማኖታቸው ከቀን ወደ ቀን እየረከሰ እየሄደ ነው ያለውና ሐሳብ አሰቡ። ያገኙ ያው ተስፋ አደረጉ። ኢን ካነ ማ የድዑ ኢለይሂ ነብዩ ሰለላሁ ዐለይሂ ወሰለም ሐቀን ያው ምጠራበት ነገር ሐቅም ከሆነ ግማሽን መንገድ እንሄዳለን፣ ግማሽ እናገኛለን ማለት ነው። ባጥል ከሆነ ደግሞ ቢያንስ እሱ የሆነ ያክልን ትቶ እኛም የሆነ ያክል ከተወን የተወሰነ ያክል የኛን ሰው እናድናለን ብሎ በዚህ መልኩ አሰቡ። رواه ابن إسحاق بسنده قال اعترض رسول الله صلى الله عليه وسلم وهو يطوف بالكعبة الأسود بن المطلب بن أسد بن عبد العزى والوليد بن المغيرة وأمية بن خلف والعاص بن وائل السهمي وكانوا ذو أسنان في قومهم. النبي عليه الصلاة والسلام قال كعبة ساتشو كعبة طوافي ياررقوا يالو كالنزي سوتش قال تفاتتوا في اللي في تقطعوا مالتنا كمان قال النزي سماتشون ከዘረዘርናቸው ሰዎች ጋር ማለት ነው። አልአስወድ ኢብኑ አልሙጠሊብ፣ ወሊድ ኢብኑ አልሙጊራ፣ ኡመየ ኢብኑ ኸለፍ፣ ዓስ ኢብኑ ዋኢል የሚባሉት ወካኑ ذو أسنان في قوم ህዝቦቻቸው ዘንድ አውራ ናቸው። እነዚህ ሰዎች ዋና ዋና የሚባሉት ቁረይሾች መካከል ብልሆች ናቸው፣
የውሳኔ ባለቤቶች ናቸው፣ መሪዎች ናቸው፣ ሰው የሚያደምጣቸው ትልቅ ቦታ ያላቸው ሰዎች ናቸው እነዚህ ሰዎች። አንድ ቀን ነብዩ አለይሂ ሰላም ካዕባ ጠዋፍ እያደረጉ እያሉ እዛ ሄዶ ተፋጠጧቸው፣ ፊት ለፊት ተገናኙ። ፈቃሉ አሏቸው ያ ሙሐመድ ሆይ ልጃችን እንወዳለን፣ አንተ ግን ብዙ ጥፋት እየፈጸምክ ነው ያለው። ልጅን ከአባት እየለየ አባትን ከልጅ እየለየ ባልና ሚስትን እያለያየ ጎሳን ከጎሳ እያጋጨ አማልክቶቻችንን እያሞኘ፣ ስለዚህ አንድ ሐሳብ እናቀርብልህ ስማን እስቲ አሉት። ሁሌ ረሱል አለይሂ ሰላቱ ሰላም አቋም መውቅፋቸው ምንድነው? ማዳመጥን ምርጫቸው ያደርጋሉ። ከመጀመሪያው ሪጀክት አያደርጉም። ዞር በሉ እናንተ ሙሽሪኮች፣ እናንተ ሌላ ከአላህ ውጭ ያለን የምታመልኩ ሰዎች ብሎ አንዳቸውንም በዚህ አይነት መልኩ አንድም ቀን ሪጀክት አድርጎ አያውቁም። ምንድነው የሚሏቸው? እስቲ በሉ ተናገሩ፣ አምጡ እስቲ ሐሳባችሁን ይሏቸው። ይሄ በጣም ትልቅ ትምህርት ነው የሚያስተምረን። እኛና የምንቃረነው ሰው በተለያየ ፖዚሽን ላይ አቋም ላይ እንኳን ብንሆን ሐሳብ እንዲወጣ መዝጋት የለብንም። ለሐሳብ ዝግጁ መሆን መቻል አለብን። ከልጆቻችን ጋር፣ ሚስት ከባል ጋር፣ ባል ከሚስት ጋር፣ ከወላጆቻችን ጋር፣ ከማህበረሰቡ የትም ቦታ ብንሆን ሐሳብ እንዲወጣ አይደለም መከልከል ያለብን። ይውጣ ሐሳቡን በሐሳብ መሞገት ነው ማለት ነው እንጂ ከዚህ በላይ ከባድ ነገር የለም። አላህ Subhanahu Wa Ta'ala እኮ እነሱ የሚናገሩትን ንግግር ክብደቱን እኮ ሲገልጽ ተካዱ السماوات يتفطرن منه وتنشق الأرض وتخر الجبال هدا ይላል። እነሱ የሚናገሩት ንግግር የሚሉት ነገር እኮ ከክብደቱ ሰማይን እንድትሰናጣጠቅ የሚያደርግ ነገር ነው። ልትሰናጣጠቅ ተቀርባለች ይላል አላህ Subhanahu Wa Ta'ala። ምድር ልትሰነጣጠቅ ተቀርባለች ከክብደቱ የነሳ። ተራራ እኮ ልናድ ይቀርባል ይላል አላህ Subhanahu Wa Ta'ala። ለምን አንደዐው ለልረሕማን ወለዳ ወማ የንበጊ ለልረሕማን። ግን ያም ቢሆን መደመጥ አለበት ነው አላህ Subhanahu Wa Ta'ala የሚለው። ነብዩ ሰለላሁ ዐለይሂ ወሰለም ያደረጉት ይሄንን ነው። ምን አሏቸው? ያ ሙሐመድ አንተ ሙሐመድ ሆይ አሏቸው፣ ሀሉማ ፈልነዕቡድ ማ ተዕቡድ፣ ናስኪ ብታመልከውን ነገር እናምልክ ካንተ ጋር። አላህ የምትለውን አንድ አምላክ የምትለውን ፈጣሪህን እናምልክ። ወተዕቡዱ ማ ነዕቡድ፣ አንተም ደግሞ የሆነ ያክል እኛ የምናመልከውን አማልክታችንን አምልክ ከኛ ጋር። ሁበልን ዑዛን አምልክ ማለት ነው። መናትን እነዚያ አማልክቶቻችንን ከምትሰድብ ከምታነውር እኛም ያንተን አምላክ እናመልካለን፣ አንተም እስቲ የኛን አምላክ ናና ከኛ ጋር አምልክ። ይሄንን እንዲሁ ላዩ ላይ ስታይ በጣም የሚሰቀጥጥ የሚዘገንን ከባድ የሆነ ነገር ነው። አንድ ፈጣሪንና ሰዎች በእጃቸው የጠረቡትን የጠፈጠፉትን የፈጠሩትን እኩል አድርጎ አንተም ናይንን አምልክ እኛም ካንተ ብሎ ማለት በጣም ከባድ ነው። ፈነሽተሪኩ ነህኑ አንተ ፍላም፣ አንተም እኛም በጉዳዩ ላይ እንጋራለን ትጋራናለህ። ፈኢን ካነ አለዚ ተዕቡዱ ኸይረን ሚማ ነዕቡዱ ኩና ቀድ አኸዝና ምንሁ ቢሐዝና ምንሁ። አንተ በምታመልከው ውስጥ መልካም ነገር ካለ ጥሩ ነገር ካለ ልክ ከሆንክ ማለት ነው አልቀረብንም፣ የሆነ ያክል የሆነ ድርሻ ወስደናል ማለት ነው። ከዛ አሉ አንተ የምታመልከው ሐቅ ከሆነ መጨረሻ ሐቅነቱ ከተረጋገጠ የሆነ ያክል እኛም ያው ሼር አድርገናል። ወኢን ካነ ማ ነዕቡዱ ኸይረን ሚማ ተዕቡድ፣ አንተ ደግሞ እኛ የምናመልከው ደግሞ አንተ ከምታመልከው ተሽሎ የተገኘ እንደሆነ ቀድ አኸዝተ ቢሐዝከ ምንሁ፣ አንተም ባዶን አልተመለስክም። 50-50 ማለት ነው። አሁን በሰውኛ ሊያስኬድ ይችል ይሆናል። በሚዛን አልዓቂዳ ግን እንኳን ልትሰማው ጫፉ እንድደርስ የሚገባ ጉዳይ አይደለም። ጉዳዩ በጣም ከባድ ስለሆነ ረሱል ሰለላሁ ዐለይሂ ወሰለም አይደለም መልስ የሰጡት፣ አላህ ሱብሓነሁ ወተዓላ ነው። ሚን ፈውቂ 7 ሰማዋት ምላሹን የሰጠው ምን ብሎ? አዑዙ ቢላሂ ሚነ ሸይጣን ረጂም ቢስሚላሂ ረሕማን ረሒም ቁል ያ አዩሀል ካፊሩን ላ አዕቡዱ ማ ተዕቡዱን ወላ አንቱም ዓቢዱነ ማ አዕቡድ ወላ አነ ዓቢዱን ማ ዓበድቱም
ولا أنتم عابدون ما أعبد لكم دينكم ولي دين. السورة كلها الله سبحانه وتعالى بزي أين الدردر من ورباتشو قصاوي بهونو نقروج يدين مسرت مرهو بالنكاونيتا سوج دنياي بهونو قدايوش يدرادرو يشلالو سمنا لفترو يشلالو ይሄ ግን አይነኬ የሆነ ነገር ነው لانه جناب العقيده عقيده ጉዳይ ነው عقيده ድንበር ነው ተውሂድ ድንበር ነው ሰማይ ምድር የቆመበት መሰረት ነው ለሰውም የተተወ ጉዳይ ለነብዩም የተተወ ጉዳይም አይደለም ኦፕሽናል የምርጫ ጉዳይም አይደለም قل በላቸው يا ايها الكافرون እናንተ ካዲያን አላህን የካዳችሁ ከአላህ ውጪ ሌላ በእጃችሁ የተፈጠፋችሁት በእጃችሁ የጠረባችሁትን ድንጋይና እንጨት የምታመልኩ ሰዎች لا اعبد ما تعبدون የምታመልኩትን ፈጽሞ አላመልክም በፍጹም እናንተም በዚያ አቋማችሁ ولا انتم عابدون ما اعبد አሁን ባላችሁ አቋም እኔ ማመልከውን የምታመልኩ አይደላችሁም ወደፊትም ولا انا عابد ما عبدتم የምታመልኩትን በፍጹም ማመልክ አይደለሁም እናንተም አቅላችሁን አሰርታችሁ ቆም ብላችሁ ወደ ልቦናችሁ ካልተመለሳችሁ በስተቀር በዚህ መውቅፋችሁ ማመልኮን የምታመልኩ አይደሉም እናንተም በሃይማኖታችሁ እኔም በሃይማኖቴ አላህ ፊት ፈራጁ እሱ ስለሆነ እንተያያለን ሐቅ ላይ የሆኑ ሰዎችን አላህ ያውቃል ባጢል ላይ የሆኑትን ያውቃል ለሐቅ ባለቤቶችም ለባጢል ባለቤቶችም ዋጋቸውን ይከፍላቸዋል ይሄ እንደፈለኩን አይነት ነገር አይደለም ለኩም ዲኑኩም ወሊየ ዲን ማለት ሂዱ እስቲ እናያለን ተህዲድ ነው ውስጡ ላይ ያለው ማለት ነው ይሄ ነው ምላሽ የሰጧቸው ለረሱል ሰላም ያቀረቡት ድርድር በሌላ سند لاي واخرج ابن جرير وغيره عنه ان قريشا قالوا لرسول الله صلى الله عليه وسلم تعبد الهتنا سنه በሌላ ጊዜ ደግሞ ድርድሩን ሙጥለቅ ልቅ ማድረጉን ተውትና ታይም ሊሚት አደረጉለት የጊዜ ገደብ ሰጡት ምን የሚል አንድ አመት ብቻ አምላካችንን ከኛ ጋር አምልክ አሏቸው ونعبد إلهك سنة እኛም አንድ አመት ያንተን አምላክ እናመልክ ድርድሩ ከቀደሙ ትንሽ ምንድነው አሁን ያው በዚህ አንድ አመት ውስጥ እንተያያለን በእንዲህ አንድ አመት ውስጥ አግባብቶን እንቀጥል እንቀጥላለን ከዛ ደግሞ ስምምነታችንን እናፈርሳለን ማለት ነው ስለዚህ አንድ አመት ብቻ አምልከኛ ጋር እኛም አንድ አመት ካንተ ጋር እናምልክ በሌላ ቁረይሾች ሌላ ደግሞ ምን አቀርቦላቸዋል አንተ እኮ ምንለውን አምላካችንን ብትቀበል አሉ እኛ ካንተ ጋር እንሰልማለንም አሉ ሶስተኛ የድርድሩን ደረጃ ተመልከቱ ቀደም ሙጥለቅ ልቅ በሆነ መልኩ አምላካችን ግማሽ እንደዚህ አንተም እኛን ተቀበል እኛም ያንተን እንቀበላለን ሙሉ በሙሉ አንተም አንድ አመት እኛና ብለ ከአንድ አመት እናንተና ይሄ ሁሉ በተለያየ መልኩ ለረሱል አለይሂ ሰላቱ ወሰለም ሲያቀርቡላቸው እንደውም ከቀደሙ ጠንከር ያለ ምላሽ ነው አላህ የሰጣቸው ቁል በላቸው ያ ሙሐመድ أفغير الله تأمروني أعبد أيها الجاهلون እናንተ ማህይማን እናንተ ድንጋይ ራሶች አላህ ሌላ አምላክን እንዳመልክ ነው የምታዙኝ ትጠይቁኝ ولقد أوحي إليك وإلى الذين من قبلك لئن أشركت ليحبطن عملك ولتكونن من الخاسرين كتب يا محمد أنت بستفيد ولا نبرو نبيات አንድ ወጥ የሆነ የጋራ የሆነ መልእክት ተላልፏል ያሻረክ እንደሆነ ስራዎች በሙሉ ይታበሳል ከኸሳሪዎች ትሆናለህ ወደ ጀሃነም ትወረወራለህ ከተውሂድ ዝንፍ ማለት ዋጋ ያስከፍልሃል እነዚህ ሰዎችን ለማስደሰት ብለህ ትንሽ ያክል እንኳን መደራደር የለም መፍትሄ ይሆናል ብለህ እንኳን እንዳታስብ ነው የአላህ Subhanahu Wa Ta'ala መልእክት በዚህ ጉዳይ ላይ
ይሄ በአቂዳ ጉዳይ ላይ ያቀረቡት ድርድር ቀልብህ ውስጥ ሆነ ያክል እንኳን እንዳይታይ ብሎ አላህ በዛ ነው በሩን የዘጋባቸው ማለት ነው። ይሄ እኛ አምላክን እናምልክ አንተም እኛን አምላክ አምልክ የሚለው ከዐቅል በጣም የራቀው ውድቅ የሆነው ድርድር ሲቀርብ ገና ከጅምሩ ነው አላህ ሱብሓነሁ ወተዓላ ሐሳቡን የመታው ማለት ነው። ولما حسم الله تعالى هذه المفاوضة المضحكة بهذه المفاصلة الجازمة በዚህ ምንም በማያወላውል ቁርጥ ባለ ብይን ይህ በጣም አስቂኝ የሆነን ድርድርን አላህ ሱብሓነሁ ወተዓላ ከስር መሰረቱ ስመታው ሲቆርጠው ለም ተይአስ ቁረይሽን ኩለ ልያስ እንዴት እንደው ጭንቅላታቸው እንዴት እንደጠነከረ ምን ያክል ጠንካሮች እንደሆኑ ተመልከቱ። አሁንም ተስፋ አልቆረጡም። ተናዙል አሁን የተሆነ ድርድሩን አይታችኋል። አውርዶታል። ያንተን አምላክ እናምልክ እኛን አምላክ ግማሽ በፊት ምሉ ነበር ሙጥለቅ 100% እኛ ያለንበት ነው ትክክል፣ አንተ ያለህበት ባጥል ነው ውድቅ ነው የሚል አቋም ነው ነበራቸው። አሁን ግን ግማሽ ግማሽ መጡ ማለት ነው። ይሄ በጣም አስቂኝ የሆነውና አቅል የማይቀበለው ድርድራቸውን አላህ ቁል ያ አዩሀል ካፊሩን ቁል አፈገይረ አላህ ተእሙሩኒ አዕቡዱ አዩሀል ጃሂሉን ብሎ ሲመታው አሁንም ተስፋ አልቆረጡም። ሰው አንዳንድ ጊዜ በባጥል ላይ በውሸት ላይ እንዲህ መጽናቱ በጣም የሚያጅብ ነው ማለት ነው። በእርግጥ እምነት ነው። ሰዎች ያመኑበትን ነገር ለመተው ለመቀበልም ጊዜ ይወስድባቸዋል፣ ለመተውም ጊዜ ይወስድባቸዋል። بل أبدوا مزيدا من التنازل ተጨማሪ ድርድር መደራደሪያና እነሱ የሆነ ነገር ወደ መተው እንደገና አሁንም መጡ። بشرط أن يجري النبي صلى الله عليه وسلم بعد التعديل فيما جاء به من التعليمات አሁን እንደቀደሙ ሙፋወዳቱን ካጠቃላይ ሃይማኖቱ አወረዱ። መጀመሪያ ውሸትን አሉ፣ ከዛ ግማሽን እመን ግማሽ ከኛ ጋር እመን። አሁን ወደ ምን አመጡት? ስፔሲፊክ ወደ ሆነው ጉዳይ አመጡ። ወደ ቁርአን ማስረጃዎች ጉዳዩን አመጡ። ምንድነው እሱ? ነብዩ አለይሂ ሰላቱ ወሰላም የተወሰኑ የቁርአን መመሪያዎችን እንዲያሻሽሉ ጥያቄ ማቅረብ ጀመሩ። ምንድነው ያሉት? فقالوا ائت بقرآن غير هذا ይሄ ይዘህ የመጣኸው ቁርአን ጠንከር አለ ከረር አለብን፣ ያዝነው አቋማችንን መሰረተ ቢስ ነው ያደረገው። ሌላ አምጣ አው በድል ወይ ይሄን ራሱ ደግሞ ሞዲፋይ አድርግልን፣ ቀይርልን፣ አሻሽልልን። ግልጽ ነው አይደል? አሻሽልልን ወይ ቁርአኑን ቀይረህ ሌላ ቁርአን ትንሽ ለዘብ ያለ ትንሽ ይሄ የኛን አማልክት እንዲህ በዚህ ደረጃ የሚያዋርደውን ነገር በተወሰነ ደረጃ ላላ የሚያደርግ የሚያሻሽል ቁርአን አምጣ፣ ወይ ይሄንኑ ያስከውን ቁርአን ትንሽ አሻሽልልን ሞዲፋይ አድርግልን አሏቸው። فقطع الله هذا السبيل أيضا بإنزال ما يرد به النبي صلى الله عليه وسلم عليهم النبي عليه الصلاة والسلام በሚሰጧቸው ምላሽ ላይ ቁርጥ ያለ ነገርን እንዲነግሯቸው ይሄን መንገድንም የሚቆርጥባቸውን ነገርን አላህ ራሱ ቁርአን አወረደ። ለነብዩ መልስ እንዲሰጡ አይደለም አላህ Subhanahu Wa Ta'ala በዚህ ላይ የሰጣቸው። ምን አላቸው? قل ما يكون لي أن أبدله من تلقاء نفسي وإذا تتلى عليهم آياتنا بينات قال الذين لا يرجون لقاءنا ائت بقرآن غير هذا أو بدله ቁርአን ሲነበብላቸው የኛ አንቀጾች ሲነበቡላቸው ይላል አላህ። አላህ ፊትን የማይከጅሉ የማይፈልጉ ሰዎች አሉ ائت بقرآن غير هذا ትንሽ ደህና ቁርአን እስቲ ዘህና ይሄን ደግሞ ትንሽ ይሄ እነዚህ ጠንከር ያሉ አንቀጾቹ ሞዲፋይ አድርግልህ። በዚህ ዘመን ላይ ያው የምታወቅ ነገር አለ። አላህ ምን አላቸው? በላቸው
قل ما يكون لي أن أبدله من تلقاء نفسي كراسي تنسيتشم يمكير سلطان مبت أكم يلن بلاتشو إن أتبع إلا ما يوحى إلي أني مكتلو ودني وحي يتدرجن بتشانو زنف مالت الشلم عنديت نتبن مجمرم هون مكنس الشلم أي جباني قل ما يكون لي أن أبدله من تلقاء نفسي الناس إن أتبع إلا ما يوحى إلي ينسرا وديني وحي يتدرجن نجرن مكبل إن دال ودنا أنت ما درس نجي يهون نجرن السلاي مجمر السلاي مكنس يني سلطان إلى هل تستنين إني أخاف فرال لهن إن عصيت ربي جيتاين تأزاز يتسعرر كن دهنا جيتاين انبيال كن دهنا فرال لهن عذاب يوم عظيم يزايت هلاك أن عذاب فرال لهن